እኛ ይች ልጅ የብሩኬ አይደለችም ተሸውዷል፣ በድጋሚ ዲኤንኤ መደረግ አለበት እያለን ስንከራከር ብሩኬ ልጁን አምኖ ተቀበለ። እንግዲህ ያው ከባለቤቱ ያወቀ ቡዳ ነው የሚባለው። ብሩኬ አምኖ ከተቀበለ እኛ ደግሞ የግድ ያንተ አይደለችም ብለን ከዚህ በኋላ መከራከር አንችልም። ደግሞ እኮ በጣም እኔ ያስገረመኝ ነገር የጩጯ ማሽቃበጥ ሄዳ ጥምጥም ምን ያለችበት እና እኔ ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ። ይች ልጅ የብሩኬ ብትሆን ሀይሚና ብሩኬ በጣም ይጎዳሉ። ልጅቷ ስላለ ሳይሆን እናትየዋ በመሀል ገብታ ተረብሻቸዋለች ስል ነበር እና ይኸው ዛሬ ተፈጠረ። እውነት እንደ ዛሬ ሀይሚ አሳዝናኝም ቅስሜን ሰብረውም አታውቅም። ገባችሁ አይደለ? እና እንግዲህ ያው ብሩኬ ልጁን አምኖ ተቀብሏል። አይታችኋል። እንዲያውም ጭራሽ እንዴት ነው እያዘነ ነበር ለልጁ። በመሀል ስታለቅስ አታስለቅሻት፣ ልጅቷን አታሰቃያት፣ አባቢያት እያለ ነበር። እኔ በጣም ነው የተገረሙትኝ። በአንድ ጊዜ እንዴት ነው ልቡ እንደዚህ ውርድ ብሎ ብሩኬ አንዴ ተቀይሮ ወደ ልጁ ያዘነበለው የሚል ነገር ማለት ከዚህ በፊት አንድ ጊዜ ነው ያያት ለዲኤንኤ ታውቃላችሁ። ከዛ በፊት አይቷት ምናምን አያውቅም ልጁን እና በአንድ ጊዜ ለልጁ እንደዚህ ሲጨነቅ ሲያስብ ሳይ በጣም ነው የገረመኝ። የተገረሙት የምልህ ነው። ከዚህ በፊት እንዲያውም የብሩኬ አይደለችም እያሉ ስከራከር የነበረበት ሰዓት ላይ እኔ ራሴ እንድጸጸት ነው የሆኑት። ይገባችሁ አይደለም? እና ግን በዚህ መካከል እኔ አንዳንድ መልእክቶች ለሀይሚ ምላት ነገር አለኝ። በእርግጥ በጣም ነው ያሳዘነች። ለምን ብትሉ ከዚህ በፊት ተናግሬያለሁ። ኢየሩስ በመሀል እንደምገባ ደጋግሜ ተናግሬያለሁ። ይኸው ያልሁትን ያደረገችው እዚህ ጋር መጀመሪያ ላይ ሀይሚን አግኝታ እንግዲህ ምን ስትላት ነበረ? አንደኛ ብሩኬ የልጅ አባት ነው፣ ገባሽ? የልጅ አባት ሆኖ አንቺን አይጠቅምሽም። ልጅም ደግሞ ያለ አባት ፍቅር ሳታገኝ ማለት ሀሳቧ ምንድነው? ብሩኬ ለኔ ተይልኝ፣ አንቺ ከህይወቱ ውጪ ነው። ገባችሁ አይደለ? ልጅም ያላባት የአባት ፍቅር ሳታገኝ ማደግ የለባትም። እንደገና ደግሞ እኔን እንደከዳኝ እኔን እንደተጫወተብኝ ብዙ እንደዋሸሽ አንቺንም ሁሉ ድጋሚ አንቺንስ ቢከዳስ አንቺንስ ቢዋሽሽ ነገር ነው ጨዋታው። ገባችሁ? ለሀይሚ ስትላት የነበረው ስነግራት የነበረውኝና ሀይሚ በቃ ጸጥ ብላ ነበር ስሰማ የነበረው። በጣም ነው ያሳዘነችኝ የምር። ይሄንን እኮ ነው ደግሞ ስፈራውም የነበረው ታውቃላችሁ። ኢየሩስ በጣም ጠንካራ ናት። ጠንካራ ስላችሁ አይገልጻትም ማለት የምትሰበር ልጅ አይደለችም። ሰውን የምትሰብር እንጂ እሷ አትሰበርም። እና ከመጀመሪያ ጀምሮ እንግዲህ ብዙ ነገር ስትል ነበረ። ዛሬ ደግሞ እያለቃቀሰች ሀይሚን ለማሳመን የሄደችበት መንገድ የተሳካላት ይመስለኛል። ምክንያቱም ሀይሚ ከመካከላቸው ወጣች፣ ትታቸው ነው ሄደችው ሁለቱ አብረው እንዲያወሩና ይሄ ማለት ደግሞ ሀይሚዬ በቃ ማለት ብሩኬ ወደ እሷ የሚቀየስበት መንገድ በጣም እያሰፋሽላት ነው ለኢየሩስ ማለት ነው። በእርግጥ ተከራክረሽ ወንድ ልጅ የኔ የግድ ትሆናለህ ብለሽ ውሰጁ አልልሽም፣ ግን ደግሞ እዚህ ጋር ብሩኬ አንቺን ነው የምፈልግሽ፣ አንቺን ነው የምወድሽ እያለሽ አንቺ በመካከል ምንም ቅስምሽ ቢሰበርም ምንም ብታዝኝም እዚህ ጋር ኢየሩስ አንቺን ለማስፈራራት ብትሞክርም ሰው የምታስፈራራት ገባችሁ? በተማረ ስላችሁ አንዳንድ ጊዜ በቁጣ የማታገኙትን ተላሳሳችሁ ገብታችሁ ትወስዱታላችሁ። ገባችሁ? ኢየሩስ አሁን ያን ስራ ነው እየሰራች ያለችሁ። ልክ ሀይሚ ከህይወቱ እንድትወጣ ከወጣች በኋላ ደግሞ እሷ አጠቃላ ትወስደዋለች ብሩኬም ማለት ነው እና ብሩኬም ደግሞ በጣም እየተለማመጣት ነው ኢየሩስም በጣም ከምታስቡት በላይ ማለት አስገድደ እዚህ ጋር አስገድዳ አታገባም። ገባህ አይደለ? የዘን ያህል መለማመጥም ማለት ለምን ሲባል ነው የምትለማመጣት? አንደኛ ልጅህን ተንከባክበት ታሳድጋለህ። ኦፍ ኮርስ ሲለማመጣት አንድ ነገር ገባኝ። ቤተሰብ ምን ገባሽ ካላችሁ ለልጁ ልቡ በጣም አዘነ። ለልጁ ገባችሁ? ለህፃኗ ልጅ በጣም ልቡ እንዳዘነለት እንዴት ነው እንደ ልክ ከዚህ በፊት ሀይሚ እንዳለችው ማለት ነው። ምናልባት በመካከላችሁ በልጅቷ ነገር የሆነ ነገር ቢፈጠር አንተ ወደ እሷ ብትሄድስ ያለችው ነገር ነው ትዝ ያለኝ። ይህን ስላችሁ ለምን ብትሉ ኢየሩስም በጣም ረጋ ብሎ ነበር እንደመለመን በቃ ምን ብዬ ልለምንሽ እኔ ሀይሚን ወዳታለሁ ከህይወታችን ውጭ እያለ ሲለምናት ነበር። ብሩኬ በመጀመሪያ እንደዛ መሆን የለበትም። ገባህ አይደለ? ለልጅቷ ማድረግ ያለብን ታረጋለህ አምነህ ከተቀበልክ። እኔ ግን አሁንም ውስጥ እያመነልኝ አይደለም። ግን ደግሞ አንተ ልጄ ናት ብለህ አምነህ ከተቀበልክ ለልጅቷ ተቆራሽ ታወጣለህ፣ ብር ትሰጣለህ። ከዛ ውጭ ያው አስገድዳ መቼም አታገባህም። ሲቀጥል ደግሞ በጣም ሲገርመኝ የነበረው ብሩኬ ከመሀል ነው የተቀመጠው። ሀይሚና ኢየሩስ ከጎንና ከጎን የተቀመጠው። እዛ ጋር እንደዛ ቁጭ ብላችሁ እናንተ ስለ ልጃችሁ ስታወሩ አንደኛ ደረጃ፣ ሁለተኛ ደረጃ ደግሞ ኢየሩስ ስላሳለፉት ከብሩኬ ጋራ ምን እንዳሳለፍ እኔ እናንተ ምን እንዳሳለፍን ውስጥ ያውቀዋል። አፈ ግን መናገር አልፈለገም። ያንን ሁሉ ከዳኝ አይደል? ያን ሁሉ ያሳለፍኑን ነገር ባንድ የረሳው አይደል? እያለች የድሮ ያሳለፉትን ስታወራ ሀይሚ ምን ይሰማታል? ቁጭ ብላ እናንተን እየተመለከተች በጣም እኮ ነው የሚደብረው። በጣም ማለት ነው። እንኳን አይደለም የዚህን ያህል ደረጃ ኖርማሊ ሀይሚ ስለምትወደው ከዚህ በፊት አይታችኋል። ትቀናለች። በፕራንክ ተደርጋ መኪና ውስጥ ምናምን ሜካፕ ምናምን ተደርጎ ታውቃላችሁ። በጣም ነው የምትቀነው ስለምትወደው ማለት ነው። እና
እናንተ እንደዛ ቁጭ ብላችሁ ስታወሩ ቅናት አይደለም ለሀይሚ ልቧ ነው የሚሰበረው። በጣም ነው የምታዝነው። ምን ማለት እንዳለባት እንኳን ግራ ነው የገባት። ገባችሁ? ይባስ ብላ ደግሞ ኢየሩስ ያው ጭንቅላቷ ሞልተዋለች ማለት በቃ ለምናታለች። በመለመን በእርግጥ አይሆንም ፍቅር ግን ደግሞ እሷም ስታለቅስ ህፃኗንም አምታ ስታሳያትኝ ህፃኗን ብዛጋ ስታለቅስ ልቧ ይራራል እንዴ። ከዚህ በፊት እኮ ሀይሚ ተናግራ ነበር በምንረዳው ነገር የብሩኬ እንኳን ባትሆን እናግዝሽ እንርዳ ስትል ነበር። እና እንግዲህ ብሩኬ ያው ሀይሚም ነፍሰ ጡር ናት፣ ሀይሚ ሆድ ውስጥም ልጅ አለ እያለ እየተናገረ ነበር። ያው ከዚህ በፊትም ነግረውናል፣ ግን ደግሞ በምርመራ ስላልተረጋገጠ ብዙዎቻችሁ ትክክል አይደለም ሀይሚ ነፍሰ ጡር አይደለችም በሚለው ነው እንትን ያላችሁ የደመደማችሁት። እኔ ግን 50% አሁንም ሀይሚ ልትሆን ትችላለች የሚለውን ነገር ይዣለሁኝ። ግን ደግሞ ምን ልላችሁ ፈልጌ ነው ሀይሚ ነፍሰ ጡር ከሆነች ደግሞ ይበልጥ ነው የምትታመመው፣ ይበልጥ ማለት ነው። የምሬን ነው የምላችሁኝ። እና እዚህ ጋር ሄርሜላን እና ሩታ መውሰድ ትችላላችሁ። ሰተት ብላ ገባች። አሁን ምን እየተደረገ እንደሆነ ታያላችሁ አይደለ? አሁን ደግሞ ኢየሩስ በልጅ አሳባ ሰተት ብላ መጣች። በቃ የሀይሚ ህይወት ብጥብጥ ነው የምታደርገው። ብጥብጥ ጭንቅላቷን ነው የምትጫወትባት በሀይሚ ላይ። ሶ በጥል ከሆነ ሀይሚን አችላትም ማለት እል ውስጥ ከገባች ሀይሚ በደንብ ነው እንደምታሸንፋት አውቃለሁ። ግን ደግሞ በስስ ጎን ነው በሀይሚ ስስ ጎን ነው ኢየሩስ መታ እየተጫወተች ያለችውና ይሄ ደግሞ ልክ አይደለም፣ በጣም ልክ አይደለም። ብሩኬ ደግሞ ሀይሚ ማውራት ከፈለገ ኢየሩስ አጠገብ ኢየሩስን ከጎንህ ቁጭ አድርገህ አይደለም እዛ ጋር ኢየሩስ ራስ ወዳድ እያለች እየሳደበች ራስን በደንብ ነው የምትወደው ይህን ሁሉ ጊዜ ሀይሚን ዋሽታታል እያለች ለሀይሚ የሆነ መልእክት እያስተላለፈች እኔን በድለኸኛል፣ አርግሽ እንደዛ ስሰቃይ እንደዛ ስሰደብ ዝም ብለሃል፣ ውስጥህ እያወቀ እኔ እናንተ ያሳለፍነውን ነገር እያንዳንዱ ቀናቶች እያወቅህ ዝም ብለኸኛል፣ ያ ሁሉ ነገር ሲደርስብኝ እያለች ያንን ነገር ሀይሚ እየሰማች እንዴት ነው ልትረዳህ? ያኮረፈችውንስ ኩርፊያ የተናደደችውንስ መናደድ እንዴት ነው ልትወው የምችለው? ብሩኬ አዎ ቃል ገብታለች ሀይሚዬ፣ ግን ደግሞ ተናደደች። ያናደዳት አንተ እያወቅህ ለምን ዋሻኝ? ከእሷ ጋር የሆነ ነገር እንዳለ መቼም ያው ዲኤንኤ አይዋሽም ተብሏል። ሲቀጥል ደግሞ እንግዲህ የታሸገ ዲኤንኤ ነው 99 ምናምን የሚለውን በጣም ሙድ እያያዛችሁበት ነበር። በዚህ አጋጣሚ ግልጽ ላርግላችሁ፣ በነገራችን ሀይሚ በሰዓት ውስጥ ታነብ ደንግጣለች። በጣም ነው የደነገጠችው። ተርበት ብታ ነበር ስታነብ የነበረው። ዲኤንኤ ለምን መቶ አልሆነም ለምትሉ ልጆች ማንኛውም ዲኤንኤ ሲመረመር 99.9 እንደዛ ነው። 100 የሚባል ዲኤንኤ የለም። ያው ሀይሚ ምናልባት 9 ስለደጋገመቻት ይሆናል በጣም ብዙዎቻችሁ ሙድ ያዛችሁት። ግን ደግሞ ዲኤንኤ እንደዛ ነው። በቃ የሁሉንም ውጤት ማለት ዩቲዩብ ላይ የተለቀቁ ውጤቶች አሉ፣ ሄዳችሁ ቼክ ማድረግ ትችላላችሁ። 99.9 ነው። ገባችሁ አይደል? ዲኤንኤ እንደዛ ነው የሚለውኝና የአባትና የልጅ ሲመረመር በእንደዛ ደረጃ ነው። ገባችሁ? የእህት ወይ የወንድም ሲሆን ምናልባት 25% እንደዛ የሚባሉ ነገሮች አሉ። ሜቢ የማታውቁት ቼክ ማድረግ ትችላላችሁና እኔ ዛሬ ሀይሚ አሳዝናኛለች። ወደዳችሁም ጠላችሁኝም ስራም ይሁን ሪልም ይሁን ብሩኬ ልጁን አምኖ እስከተቀበለ ድረስ ሀይሚ ታሳዝናኛለች። እዚህ ጋር ልጅቷ ሳይሆን ችግር የምፈጥረው እናትየዋ ችግር እየፈጠረች ስለሆነ ማለት ነው። እናትየዋ ደግሞ የራሷን ማለት ህይወቷን እያስተካከለች ነው። ገባችሁ? በእሷም ዘርፍ ስታዩት ህይወቷን እያስተካከለች ነው። በቃ ቀጣይ ህይወቴን እንዴት ነው መኖር ያለብኝ? ከማን ጋር ነው መኖር ያለብኝ? ያን ነገር እያስተካከለች ማንኛውም ሴት እንደምታስተካክለው። የአሁኑ ሴቶች ደግሞ አረጉትም አይደለም በደንብ ያረጉታል። እንኳን አይደለም ሀይሚ ፍቅረኛ ሆነ ማለት ሰርግ እንኳን ተደግሶ ሚስት እንኳን ብትሆን እሷ ከፈለገች ማለት ነው ኢየሩስ ለመውሰድ ነው የምትሞክረውኝ እና ይህን ደግሞ በዙሪያችን እያየኑ ያለ ስለሆነ ማለት ነው። አሁንም ብሩኬ ተረጋጋና ሀይሚን ለማሳመን ሳይሆን ለማስረዳትና ይቅርታ ለማለት ሞክር። አምነ ከተቀበልክ ልጅህን ለማለት ፈልጌ ነው። ሰውኔ ግን ጭንቅላት እያመን አይደለም። ለምንድን ነው ግን ቤተሰብ ለምንድን ነው ግን? እኔ እኮ ግራ ገባኝ የምር